በዛሬው ቪዲዮ ከቨር የምናደርጋቸውን ቶፒኮች አስተዋውቃችኋለሁ። በቅድሚያ የምንመለከተው ዲፊኒሽን እንደ ኔቸር ኦፍ ጆይንት ኦነርሺፕ ነው። ጆይንት ኦነርሺፕ ምንድነው? ኔቸሩ ምንድነው የሚለውን እንመለከታለን። ከዚህም በተጨማሪ ሁለትና ከሁለት በላይ የሆኑ ሰዎች አንድን ፕሮፐርቲ በጋራ ኦን ሲያደርጉ ያለው አድቫንቴጅ እና ዲስአድቫንቴጁ ምንድነው የሚለውን እንመለከታለን። የጆይንት ኦነርሺፕ ሶርሶችን እንዲሁ እንመለከታለን። ከዛም በተጨማሪ አንድም ፕሮፐርቲ በጋራ ኦን ያደረጉ ሰዎች ወይም ደግሞ ጆይንት ኦነርስ የሚኖርባቸው ዲዩቲስ እና እንዲሁም ደግሞ ያላቸውን መብቶች እንዲሁ እንመለከታለን። ከዚህም በተጨማሪ በሲቪል ኮዳችንም የተገለጹትን ስፔሻል ኬዝስ ኦፍ ጆይንት ኦነርሺፕ እንመለከታለን። እንደተለመደው ማስታወሻ እየያዛችሁ እስከ መጨረሻው እንድትከታተሉ ጋብዣችኋለሁ። አሁን ወደ መጀመሪያው ርዕስ እንሄዳለን። Joint ownership can be defined as ownership of the same object by two or more persons simultaneously. ስለዚህ two or more persons simultaneously owning same object ነው ዋናነት ዴፊኒሽኑ ይሄ ነው ማለት ነው። አንድ ነው ንብረቱ፣ ነገር ግን የንብረቱ ባለቤቶች ሁለትና ከሁለት በላይ የሆኑ መሆናቸውን እንረዳለን ማለት ነው። በመሆኑም እንግዲህ አንዳንድ ጊዜ ሰዎች ንብረትን በግላቸው ይይዛሉ፣ ኢንዲቪጁዋል ኦነርሺፕ ማለት ነው። ቻፕተር 3 ላይ እንደተመለከትነው አንዳንድ ጊዜ ደግሞ ንብረቱ አንድ ነው፣ ነገር ግን የንብረቱ ባለቤቶች ከሁለት በላይ የሆኑ ሰዎች ሊሆኑ ይችላሉ ማለት ነው። ስለዚህ በጋራ ከያዙት ንብረት ላይ እንግዲህ አንድ ኦነር ሊኖረው የሚገባውን ራይት ኢንዲቪጁዋሊ ሳይሆን በቡድን ፕሮፐርቲው ላይ ኤክሰርሳይዝ የማድረግ መብት የሚሰጣቸው እንግዲህ ኦነርሺፕ ወይም ደግሞ ጆይንት ኦነርሺፕ ይባላል ማለት ነው። ስለዚህ ንብረቱ አንድ ነው፣ የንብረቱ ባለቤቶች ደግሞ ሁለትና ከሁለት በላይ ናቸው። ሁሉም የኦነርሺፕ አለን የሚሉት በንብረቱ ላይ እንግዲህ ራይት አላቸው ማለት ነው። ይሄ እንደ ዲፊኒሽን እንወስዳለን። ጆይንት ኦነርሺፕ የራሱ ኔቸሮች አሉት። በተለይ ከኢንዲቪጁዋል ኦነርሺፕ የሚለያቸው የራሱ ኔቸር አለው። አንደኛው ኔቸር እንግዲህ አንድ ንብረት ካለ ንብረቱ ደግሞ ብዙ ፓርቶች የሚኖሩት ከሆነ ሁሉም ያንዳንዳቸው የንብረቱ ባለቤቶች እንግዲህ በተናጠል በፓርቱ ላይም እንዲሁም ደግሞ አሴዎል ሙሉ አንዲቫይድድ በሆነው ፕሮፐርቲ ላይም እንግዲህ መብት ያላቸው መሆኑን ከአርቲክል 1271 አንድ ስር እንረዳለን ማለት ነው። በመሆኑም እንግዲህ ይሄ አንደኛውና የመጀመሪያው የኔቸር ኦፍ ኦነርሺፕ ነው ብለን ልንወስድ እንችላለን ማለት ነው። ሲጠቃለል እንግዲህ ያንዳንዱ ጆይንት ኦነርሺፖች በፓርቱ ላይም አስዌላስ በዎል አንዲቫይድድ ፓርት ላይም ሙሉ ንብረቱ ላይም ሙሉ መብት ያላቸው መሆኑን እንረዳለን ማለት ነው። ስለዚህ ፓርቱ ላይ ኦነር ነህ፣ ዎሉ ላይ ኦነር አይደለህም የሚባል ነገር አይኖርም ማለት ነው። ዎል ላይ መብት ካለው ፓርት ላይም መብት አለው፣ ፓርት ላይም ደግሞ መብት ያለው ሰው እንዲሁ ዎል ፕሮፐርቲ ላይም መብት አለው ማለት ነው። ሁለተኛው ኔቸር በቡድን ኦን የተደረገው ንብረት ዲቫይድ የማይደረግ መሆኑ ነው ማለት ነው። በመሆኑም እንግዲህ ፕሮፐርቲው አንዲቫይድድ ነው። አንዲቫይድድ ሲባል እንግዲህ ኦነሮቹ ፕሮፐርቲውን ጆይንትሊ ኦን ያደረጉ ሰዎች ንብረቱን ፊዚካሊ ከፋፍለ ነው ሼራችንን እንውሰድ ለማለት በጣም አስቸጋሪ የሚሆን መሆኑ ሁለተኛውና በጣም ወሳኙ ኔቸር ኦፍ ኦነርሺፕ ነው ማለት ነው። ሌላው ስኮፕ ኦፍ ሩልስ ገቨርኒንግ ጆይንት ኦነርሺፕ ነው። ይሄ ማለት እንግዲህ ጆይንት ኦነርሺፕን በተመለከተ አፕላይ የምናደርገው ኮሜርሻል ኮድን ነው። ኮሜርሻል ኮድ አፕላይ የሚደረግ ከሆነ ስኮፕ በምን ያህል ደረጃ ነው? በተጨማሪ ደግሞ ሲቪል ኮዳችንን አፕላይ እናድርግ ከተባለ ከጆይንት ኦነርሺፕ አንጻር ማለት ነው እንዴት ነው የሚሆነው የሚለውን ነገር ነውና ጆይንት ኦነርሺፕን ገቨርን የሚያደርጉ ሩሎች ያው ሲቪል ኮዳችን ላይም አሉ። በተጨማሪ ደግሞ በሌላ መልኩ በጆይንት ኦነርሺፕ በኮሜርሻል ኮድ ላይም ገቨርን ስለሚደረግ ይሄንን ለይቶ ማወቅ በጣም አስፈላጊ ነው። ጆይንት ኦነርሺፕ አፕላይ ማድረግ የሚቻለው ኮመን ኢንተረስት ኦን ኤ ቲንግ በሆነ ጊዜ ነው ማለት ነው። ንብረቱን በጋራ የያዙት በንብረቱ ላይ ያላቸው የጋራ ጥቅም ስለሆነ ንብረቱን በጋራ ጆይንትሊ ኦውን አድርጓል። በዚህ ጊዜ እንግዲህ ይሄ አይነቱ ሪሌሽንሺፕ ገቨርን የሚደረገው ወይም ደግሞ ጆይንት ኦነርሺፑ ገቨርን የሚደረገው ሶሊሊ በማንም የሆነው ማለት ነው በሲቪል ኮዳችን ላይ በተቀመጠው ፕሮቪዥንስ ጋይድ ይደረጋል ማለት ነው።
ጆይንትሊ ለኮሜርሻል ፐርፐዝ ፕሮፐርቲን ሆልድ ያደረጉ ሰዎችን የማይመለከት መሆኑን እንረዳለን ማለት ነው። ስለዚህ ሰዎች አንድን ፕሮፐርቲ በጋራ ሆልድ ያደረጉ ከሆነና ይሄንን ሆልድ ያደረጉትን ወይም ደግሞ የያዙትን ፕሮፐርቲ በቢዝነስ ፓርትነርሺፕ አማካኝነት ከሆነ ወይም ደግሞ ለዛ ለቢዝነስ ፓርትነርሺፕ አላማ ከሆነ ይህ አይነቱ ጆይንት ኦነርሺፕ ገቨርን የሚደረገው ደግሞ በኮሜርሻል ኮዳችን የሚመራ ይሆናል። በዚህ ጊዜ እንግዲህ ሲቪል ኮዳችንን አፕላይ ልናደርግ እንችልም ማለት ነው። በኮሜርሻል ወይም ደግሞ ቢዝነስ ፓርትነርሺፕ ላይ ሰዎች ወደ ቢዝነስ በሚገቡበት ጊዜ አግሪመንት ይኖራቸዋል፣ ውል ይገባሉ። በውላቸው መሰረት እንግዲህ ያንን ንብረት በጋራ ለመያዝ ለመጠቀም ሊስማሙ ይችላሉ ማለት ነው። ውሉን በሚፈጽሙበት ጊዜ ወይም ደግሞ ውሉን ከፈጸሙ በኋላ የሚያገኙትን ንብረት እንግዲህ የጋራችን ነው ብሎ ሊስማሙ ይችላሉ ማለት ነው። በዚህ ጊዜ እንግዲህ የሲቪል ኮዳችንን ማንዳቶሪ እንጠቀማለን ማለት ነው። ምክንያቱም ያው የሲቪል ኮድ የምንጠቀምበት አግሪመንት ወይም ውል በተመለከተ እንግዲህ አንድ ውል ህጋዊ ነው ተብሎ በተቀባይነት የሚኖረው በሲቪል ኮዳችን ላይ ውል ሊያሟላ የሚገባውን የግድ ማሟላት አለባቸው። በዚህ ጊዜ እንግዲህ ሲቪል ኮዳችን ማንዳቶሪ ይሆናል ማለት ነው። ባይ ዲፎልት ሲቪል ኮዱን ደግሞ አፕላይ የሚደረግበት ኮንዲሽን አለ። ኢቭን ዞ ለፓርትነርሺፕ ወይም ደግሞ ለቢዝነስ አላማ ፕሮፐርቲውን ጆይንትሊ ኦን ቢያደርጉ ማለት ነው። በዚህ ጊዜ እንግዲህ ተዋዋይ ወገኖች ንብረታቸውን በተመለከተ በጋራ ስለማስተዳደሩ ወይም ደግሞ ስለመያዙ ባለቤት ስለመሆኑ የገቡት አግሪመንት ወይም ደግሞ ውል ያልነበራቸው ከሆነ የሲቪል ኮዳችን አውቶማቲካሊ አፕላይ ይደረጋል ማለት ነው። ምክንያቱም በተዋዋይ ወገኖች ንብረታቸውን በጋራ ስለማስተዳደር ውል ያልነበራቸው በመሆኑ ማለት ነው። ከዛም በተጨማሪ ውል እንኳን ቢኖር ውሉ በህግ ፊት ሊሟላ የሚገባውን ቅድመ ሁኔታዎች ወይም ደግሞ ኤሌመንቶችን ባለማሟላቱ ውሉ ኢንቫሊዴት በሚሆንበት ጊዜም እንግዲህ ሲቪል ኮዱ ባይ ዲፎልት አፕላይ እናደርጋለን ማለት ነው ጆይንት ኦነርሺፕ ጋር በተያያዘ። ስለዚህ ስኮፑን በተመለከተ እንግዲህ ከላይም እንደገለጽ ነው አንደኛ ኮመን ኢንተረስት ያላቸው ከሆነ ፓርቲዎቹ በፕሮፐርቲው ላይ ኮመን ኢንተረስት የሚኖራቸው ከሆነ ሲቪል ኮዳችንን አፕላይ እናደርጋለን። ነገር ግን ጆይንትሊ ፕሮፐርቲውን ኦውን ያደረጉ ሰዎች ለቢዝነስ አላማ ወይም ደግሞ ለትርፍ አላማ ከሆነ ኮሜርሻል ኮዳችን እንደሆነ መረዳት ያስፈልጋል ማለት ነው። ሌላው የምንመለከተው እንግዲህ አድቫንቴጅ እና ዲስአድቫንቴጅ ኦፍ ጆይንት ኦነርሺፕ ነው። ጆይንት ኦነርሺፕ እንግዲህ የራሱ አድቫንቴጅ እና ዲስአድቫንቴጆች አሉት። የመጀመሪያው የጆይንት ኦነርሺፕ አድቫንቴጅ እንግዲህ አንድ ሰው በግሉ ሊያሳካ ወይም ደግሞ ሊያደርገው የማይችለውን ነገር ሁለት እና ከሁለት በላይ በሆኑ ሰዎች ጋር ፕሮፐርቲውን ጆይንትሊ የተሻለ እድል ሊኖረው ይችላል ማለት ነው። በግሉ ሊያደርግ ቢል ሊያሳካ የማይችለውን ነገር እንግዲህ ከሌሎች ሰዎች ጋር ኮሌክቲቭሊ በቡድን በጋራ ንብረቱን ለመጠቀም ቢስማሙና ይሄ ጆይንትሊ ኦን ቢያደርጉ ምናልባት ለብዙ አድቫንቴጅ ያገለግለዋልና አንድ ሰው በግሉ ሊያደርገው የማይችለውን ነገር ከሁለት በላይ ከሆኑ ሰዎች ጋር የሆነ ንብረት ለሆነ አላማ ለመገልገል ሲሉ አንድ ላይ ሞባላይዝ አድርጎ ኮሌክቲቭሊ በሚጠቀሙበት ጊዜ ይሄ ምቹ አጋጣሚ ሊፈጥር ይችላል፣ በግል ሊደረግ የማይችለውን ነገር ማለት ነው። ሁለተኛው እንግዲህ ሪሶርሶች ስኬርስ ናቸው። በመጠናቸውም ሊሆን ይችላል፣ ምናልባት በቁጥርም ሊሆን ይችላል። ውስን ሪሶርስ ነው በዚህ ዓለም ላይ ያለው ማለት ነው። በተለይ እንደ መሬት ያሉ ፕሮፐርቲዎች ደግሞ በጣም ስኬርስ ናቸው። ለምሳሌ ትንሽ መሬት ላይ ቤት ለመስራት የሚያስፈልግ ከሆነ ምናልባት ቦታው ላይ ሆሪዞንታሊ ቤት ለመስራት አጭር ወይም ደግሞ ትንሽ ሳይዝ ያለው መሬት ከሆነ ምናልባት ወደ ቨርቲካል ፎቅ ለመስራት የሚያስችልበት ሁኔታ ካለ በዚህ ጊዜ እንግዲህ 2 3 4 5 100 ከዛ በላይ የሆኑ ሰዎች እንግዲህ በትንሽ መሬት ላይ ቤት ሰርቶ ቨርቲካሊ ያንን ስኬርስ የሆነውን ትንሽዬውን የሀብት በጋራ ሊጠቀሙ ይችላሉ ማለት ነው። እንግዲህ ይሄንኑ ነው በየከተማው እያየን ያለነው። ፎቅ ወደ ላይ ይሰራል፣ ቦታው በጣም ትንሽ ናት፣ ሆሪዞንታሊ ብዙ ነገር አያሰራም። ነገር ግን ቨርቲካሊ ያንን ሪሶርስ መጠቀም ስለሚቻል በዚህ ጊዜ እንግዲህ አንድ ሰው ላይ ችለው ይችላል 2 3 4 ሆኖ በቡድን በማህበር ሆኖ ማለት ነው
ፕሮፐርቲውን ኦን ማድረግ ለዚህም ስኬርስ ሪሶርስን ወይም ደግሞ እጥረት ያለባቸውን ሪሶርሶች እንግዲህ በጋራ ኤፊሽንትሊ በተሳካ ሁኔታ መጠቀም ያስችላል ማለት ነው። በተለይ ወደ ዲስአድቫንቴጁ ስንመጣ ብዙ ጊዜ የሚያጋጥመው እንግዲህ ከሽያጭ ጋር ተያይዞ በባንክ ሞርጌጅ ከማስያዝ ጋር ተያይዞ እና ከአንድ ፐርፐዝ ወደ ሌላ ፐርፐዝ ትራንስፎርም ከማድረግ ጋር ተያይዞ ሁሉም ጆይንትሊ ኦን ያደረጉ ሰዎች ስምምነት ወይም ደግሞ ኮንሴንት ላይኖራቸው ይችላል በዲሲሽን ወቅት ማለት ነው። ምክንያቱም ንብረቱ የሁሉም ባለመብቶች ወይም ደግሞ ባለይዞታዎች መብት ስለሆነ እና በዛ ንብረት ላይ እያንዳንዷ የምትወሰነዋ ነገሮች በሙሉ የሁሉንም ሜምበሮች ውሳኔ እና ይሁንታ ስለሚፈልግ ሁሉም ሰው ደግሞ እንግዲህ በሆነ ውሳኔ ላይ ወሳኝ የሆኑ ውሳኔዎች ላይ ሀሳብ ሰጥቶ አንድ ነገር ላይ ለመስማማት አስቸጋሪ ሊሆን ይችላል ማለት ነው። ሁለተኛው ዲስአድቫንቴጅ እንግዲህ አንድ ሰው የራሱን ፕሮፐርቲው ላይ ያለውን ሼር ለሌላው ትራንስፈር ለማድረግ በሚፈልግበት ጊዜ እንግዲህ አሁንም የሁሉም የንብረቱ ባለቤቶች ውሳኔና ምክክር ይፈልጋል። ይሄ ምክክር እንግዲህ ጊዜ የሚወስድ ሊሆን ይችላል። ውሳኔውን ለመወሰን አባላቶቹ ዲስከስ ሊያደርጉ ይገባልና ይሄ ዲስከሽን ደግሞ እንግዲህ አንዳንድ ጊዜ ረጅም ጊዜ የሚወስድ ከሆነ ንብረቱን ትራንስፈር አድርጎ ለሌላ ዓላማ ከማዋል አንፃር እንግዲህ አሁንም እዚህ ላይ መሰናክል ይሆናል ማለት ነው። ሶስተኛው ከዚሁ ከዲስከሽን ጋር ተያይዞ እንግዲህ ውሳኔ መስጠት ላይ ሁሉም በጋራ ንብረቱን የያዙ ሰዎች ውሳኔ በጣም አስፈላጊ ስለሆነ ይሄ ውሳኔ በሚዘገይበት ጊዜ እንግዲህ አንዳንድ ኢኮኖሚክ ጉዳዮች ላይ ተጽዕኖ ይፈጥራል። በተለይ በዚህ ነገሮች በፍጥነት በሚሆኑበት ዓለም ላይ በየሰዓቱ የሚቀያየሩ ነገሮች አሉ። አንዳንድ ውሳኔዎችን ለመወሰን ደግሞ ሁሉም ሜምበሮች በተለይ ፕሮፐርቲውን ጆይንትሊ ኦን ከማድረግ አንፃር ማለት ነው ቶሎ ውሳኔ ላይወሰን ስለሚችል ይሄ ውሳኔ ቶሎ አለመወሰን ደግሞ እንግዲህ በኢኮኖሚክ አክቲቪቲ ላይ በራሱ ተጽዕኖ ያሳድራል ማለት ነው። ስለዚህ ሰዎች የሆነ ፕሮፐርቲውን በጋራ የያዙትን ፕሮፐርቲ ላይ የሆነ ውሳኔ ለመወሰን የፈለጉ ከሆነ የሚዘገይ ከሆነ ይሄ መዘግየት ራሱ ኢኮኖሚክ ኢምፓክት አለው ማለት ነው። ይሄም እንግዲህ የሚመጣው ሁሉንም የንብረቱ ባለቤቶችን ተወያይቶ ውሳኔ እስኪሰጥ ጊዜ ድረስ ብዙ ጊዜ ስለሚወስድ ማለት ነው። ሌላኛው ቶፒክ እንግዲህ ሶርስ ኦፍ ጆይንት ኦነርሺፕ ነው። ጆይንት ኦነርሺፕ ከተለያዩ ሶርሶች ሊመጣ ይችላል። የመጀመሪያው ኮንትራክቹዋል ጆይንት ኦነርሺፕ ነው። ኮንትራክቹዋል ጆይንት ኦነርሺፕ እንግዲህ ከስሙ እንደምንረዳው የንብረቱ ባለቤቶች ንብረቱን በጋራ ለመያዝ ስምምነት ላይ የደረሱ ወይም ደግሞ አግሪመንት ያላቸው ከሆነ ይሄ ኮንትራክቹዋል ጆይንት ኦነርሺፕ ይባላል ማለት ነው። ያንን ንብረት በጋራ የጋራቸው መሆኑን የሚያመለክት አግሪመንት ሊኖራቸው ይገባልና ያንን ንብረት በጋራ ለመያዝ በመካከላቸው አግሪመንት ካለ ወይም ደግሞ ስምምነት ካለ ያ ንብረት እንግዲህ በስምምነቱ መሰረት የጋራ ንብረታቸው ይሆናል ማለት ነው። ሁሉም ንብረቱን በጋራ የያዙ ሰዎች እንግዲህ በንብረቱ ላይ እኩል መብት እና ጥቅም ያገኛሉ ማለት ነው። ጆይንት ኦነርሺፕ ላይም እንግዲህ ሰዎች አንድ ንብረት በጋራ ለመጠቀም አግሪመንት ውስጥ በሚገቡበት ጊዜ እንግዲህ በሲቪል ኮዳችን ላይ የተጠቀሰውን ሪኳየርመንቶች የግድ ማሟላት መቻል አለበት ኮንትራክት እስከሆነ ድረስ ማለት ነው። በመሆኑም እንግዲህ ኮንሴንትን ፈቃድ ሊሆን ይችላል፣ ካፓሲቲ ችሎታ፣ በተጨማሪ ደግሞ ጆይንትሊ ኦን ሊያደርጉ የሚችሉ ኦብጀክት ራሱ ሌጋል መሆን መቻል አለበት። ከዚህም በተጨማሪ ደግሞ ፎርሙንም ጠብቆ ተዋውሎ ንብረቱን በጋራ እንይዛለን የጋራ ንብረታችን ብሎ የተስማሙ ከሆነ ይሄ በዚህ መልኩ እንግዲህ ጆይንት ኦነርሺፕ ሊገኝ ይችላል። በመሆኑም እንግዲህ ለምሳሌ የማይንቀሳቀስ ንብረት ቤትን ማለት ነው። ከዛም በተጨማሪ እንደ ተንቀሳቃሽ የሚባሉ ስፔሻል ሙቨብል ቲንግስ ለምሳሌ እንደ መኪና የመሳሰሉ ንብረቶችን በጋራ ለመያዝ ኮንትራት የሚገቡበት ጊዜ የሚያደርጉት ኮንትራት እንግዲህ በሪተን ወይም ደግሞ በጽሁፍ መሆን መቻል አለበት ማለት ነው። ይሄ ካልተደረገ ምናልባት ጆይንት ኦነርሺፑ ጥያቄ ውስጥ ሊገባባቸው ይችላል። ይሄ እንግዲህ ህጉ
አስቀድሞም ሞባይል ፕሮፐርቲ እና ስፔሻል ሞባይል ፕሮፐርቲዎች ይዞታን በተመለከተ የግድ መመዝገብ አለበት ብሎ ስላስቀመጠ ሰዎች እነዚህ ንብረቶች እንግዲህ በጋራ በሚይዙበት ጊዜ የግድ መመዝገብ መቻል አለበት ፎርሙን ጠብቆ መመዝገብ መቻል አለበት ማለት ነው ሁለተኛው ሶርስ ሌጋል ጆይንት ኦነርሺፕ ነው ከላይ ከተጠቀስነው ከአግሪመንት ውጪም እንግዲህ ህጉ ራሱ ባይ ኦፕሬሽን ኦፍ ሎ በተወሰኑ ኮንቴክስቶች ማለት ነው ንብረት በጋራ እንዲያዝ ሊያዝ ይችላል የመጀመሪያው ከውርስ ጋር የሚያዝ ነው በመሆኑም እንግዲህ አውራሹ ከሞተ በኋላ የውርስ ንብረቱ ተጣርቶ ለእያንዳንዱ ወራሾች እስኪከፋፈል ድረስ ፓርቲሽን እስኪደረግ ድረስ እንግዲህ የውርስ ንብረቱ የሄሮቹ ወይም ደግሞ የወራሾቹ የጋራ ንብረት ሆኖ አንድ የተለየ ንብረት ሆኖ ይጠብቃል ማለት ነው ሌላኛው እንግዲህ ከራይት ኦፍ ሪኮቨሪ ጋር ይገናኛል ሁለትና ከሁለት በላይ የሆኑ ሰዎች የሆነ ንብረት ለማስመለስ ወይም ደግሞ ሪከቨር ለማድረግ በሚፈልጉበት ጊዜ ያንን ያደርጉ እንደሚችሉ ከአንቀጽ 13 ላይ መገንዘብ እንችላለንና ራይት ቱ ሪኮቨሪ ራይም እንግዲህ ይሰራል ከዚህም በተጨማሪ በሲቪል ኮዳችን ላይ የተጠቀሱትን ሌሎች ሴናሪዮችን ማየት እንችላለን ሌጋል ጆይንት ኦነርሺፕ አፕላይ የሚደረግበትን ኮንቴክስት ማለት ነው ሌላው እንግዲህ ራይት ኤንድ ዲዩቲስ ኦፍ ጆይንት ኦነርሺፕ ነው አንድን ንብረት በጋራ የያዙ ወይም ደግሞ ጆይንት ኦነርሺፕ የሆኑ ሰዎች ምን አይነት ራይት አላቸው የሚለውን መረዳት ያስፈልጋል ምንድነው ራይታቸው የሚለው አንደኛ ዩዝ ኤንድ ኤንጆይመንት ነው each of them have the right to use and enjoy the properties as they jointly owned አንደኛውና የመጀመሪያው አንድ ሰው የአንድ ንብረት ኦነር ሲሆን የሚኖረው ዩዝ ኤንድ ኤንጆይመንት ነው ይሄ ዩዝ ኤንድ ኤንጆይመንት ለጆይንት ኦነርሺፕም ይሰራል ጆይንት ኦነሮች ጆይንትሊ ኦውን ያደረጉትን ፕሮፐርቲ ያለማንም ኢንተርፌረንስ የያዙትን ንብረት በጋራ የመጠቀምና ኢንጆይ የማድረግ ሙሉ መብት አላቸው ነው ሁለተኛው አድሚኒስትሬሽን ነው የያዙትን ንብረት እንዴት እናስተዳድር ንብረቱን በተመለከተ አጠቃላይ ሁኔታዎች አድሚኒስትሬት የማድረግ በጋራ የያዙት ሰዎች ውሳኔ ነው የሚሆነው በጋራ ነው የሚያስተዳድሩት ማለት ነው በራሳቸው መንገድ ንብረቱን በተመለከተ በሚፈልጉት መልክ ንብረቱን ራሳቸው ያስተዳድሩታል ማለት ነው ስለዚህ ሁሉም ነገር ንብረቱን በማስተዳደር ጋር ተያይዞ የሚመጡ አድራጎቶችን በሙሉ ኮሌክቲቭ አክሽን ነው ኢንዲቪጁዋሊ አንድ ሰው ራሱ ተነስቶ እንደ ግል ንብረቱ ሊያዝበት አይችልም የሁሉም አክሽን ይወሰናል ማለት ነው ከዛም በተጨማሪ እንግዲህ አንዳንድ ውሳኔዎች ላይ ቮት የሚያስፈልገው አብላጫ ድምጽ የሚያስፈልገው ሲቹዌሽን ሊያጋጥም ይችላል ማለት ነው ቮቱ በሚያስፈልግበት ጊዜ እንግዲህ በማጆሪቲ ቮት የሆነ ውሳኔ ሊወስኑ እንደሚችሉም ከአንቀጽ 1265 መረዳት እንችላለን ማለት ነው 30 40 50 ሰው ካለ በዛ ነገር ላይ አግሪ ማድረግ ካልተቻለና ውሳኔ መወሰን ደግሞ የግድ ከሆነ ምናልባት 100% ላይስማሙ ስለሚችሉ በማጆሪቲ ቮት ዲሲዥን ማስተላለፍ ይችላሉ ይሄም አድሚኒስትሬሽንን በተመለከተ ነው ማለት ነው ከዛም በተጨማሪ እንግዲህ anonymous consent needed for sale mortgage pledge and transformation ያንዳንዱ የንብረቱ ባለቤት የሆኑ ሰዎች እንግዲህ በተለይ ሽያጭን በተመለከተ ሞርጌጅን በተመለከተ ፕሌጅ እና እንዲሁም ደግሞ ትራንስፎርሜሽንን በተመለከተ ኮንሴንት ያስፈልጋል የሁሉም ሜምበሮች ፍቃድ የግድ ይላልና ኤክስፔንሱን በሚመለከት ነው ንብረቱን በማስተዳደር ወቅት በጋራ ንብረቱን በሚይዙበት ጊዜ እንግዲህ ወጪዎች ሊኖሩ ይችላሉ ንብረቱን ለማስተዳደር ሊሆን ይችላል ወይ ለማደስ ሊሆን ይችላል ወይ በአጠቃላይ ንብረቱን ሜንቴን ለማድረግ የሚያስፈልጉ ወጪዎች ካሉ ሁሉም የንብረቱ ባለቤቶች እንግዲህ የሚደርሳቸውን ድርሻ ያህል ፕሮፖርሽናሊ ኤክስፔንሱን ከቨር ያደርጋሉ ወጪውን ከቨር ያደርጋሉ ማለት ነው ከዛ በተጨማሪ እንግዲህ ለምሳሌ አንድ ሰው ከመካከላቸው ብዙ ገንዘብ አውጥቶ ከሆነ ወይም ደግሞ ወጪ ያወጣ ከሆነ ወጪ ያወጣው ሰው
ከቨር የማድረግ ወይም ደግሞ ሪምበርስ የማድረግ ኮስቱን የመሸፈን ግዴታ አለባቸው ማለት ነው። ስለዚህ አንዳንድ ጊዜ አንዱ ኮኦነር የበለጠ ወጪ ወይም ደግሞ ብዙ ወጪ አውጥቶ ሊሆን ይችላል ወይም ደግሞ ኮስት አውጥቶ ሊሆን ይችላል። በዚህ ጊዜ እንግዲህ የተቀሩት ያ ብዙ ያወጣውን ኮስት ሼር በማድረግ ሪኢምበርስ እንዲያደርጉ ይገደዳሉ ማለት ነው። ሌላው ራይት ቱ ትራንስፈር ሼር ነው። እንግዲህ ያንዳንዱ የንብረቱ ባለቤቶች የሚደርሳቸውን ያህል ሼር አንደኛ ከፈለጉ የመሸጥ መብት አላቸው። ከዛም በተጨማሪ በስጦታ የመስጠትም መብት አላቸው። ፕሌጅ፣ ሞርጌጅ እንዲሁም ደግሞ ሌላ እነሱ በፈለጉት መልክ በውርስም ሊሆን ይችላል ማለት ነው ለመስጠት መብት አላቸው። ይሄን የሚያደርጉት እንግዲህ ከራሳቸው ሼር ነው። ለነሱ የሚደርሳቸውን ከጋራ ንብረት ላይ ሁሉም በተናጠል የራሱን ድርሻ ሊደርሰው የሚገባውን ድርሻ አንደኛ ለመሸጥ በስጦታ ሊሆን ይችላል፣ በውርስ ሊሆን ይችላል፣ በፕሌጅ በሞርጌጅ ራሱን ሼር ሊያስተላልፍ እንደሚችል መረዳት ያስፈልጋል ማለት ነው። ከዛ በተጨማሪ እንግዲህ ዘ ራይት ቱ ተርሚኔት ጆይንት ኦነርሺፕ ነው። የጆይንት ኦነርሺፕ ራይት እንዳላቸው ሁሉ ያንን ጆይንት ኦነርሺፕንም ተርሚኔት ማድረግ፣ ማቆም፣ ማስቀረት፣ ቀሪ ሊያደርጉም ይችላሉ። ነገር ግን ጆይንት ኦነርሺፕ ተርሚኔሽንን በተመለከተ በሙቨብል እና በኢሙቨብል ፕሮፐርቲ ጊዜ የራሱ ፕሮሲጀር አለው። በጋራ የተያዘው ንብረት እንግዲህ ሙቨብል ፕሮፐርቲ የሆነ የሚሆን ከሆነ ምናልባት እንግዲህ ሸጠን እንካፈል ሊሉ ይችላሉ። ይሄም እንግዲህ የጨረታ በጨረታ ንብረቱን መሸጥ ሊሆን ይችላል። ከሸጡ በኋላ ምናልባት እንግዲህ ንብረቱን ወይም ደግሞ ገንዘቡን ሊከፋፈሉ ይችላሉ ማለት ነው። ይሄ ሙቨብል ፕሮፐርቲ ከሆነ የሚንቀሳቀስ ንብረት ከሆነ በጨረታ ሸጠው ንብረቱን ወይም ደግሞ ገንዘቡን ሊከፋፈሉ ይችላሉ ማለት ነው። ኢሙቨብል ፕሮፐርቲ ከሆነ ምናልባት ዲቪዥን የሚቻል ከሆነ ወይም ደግሞ በሽያጭ የሚቻል ከሆነ ያንን ያደርጋሉ። ነገር ግን ይህንን ማድረግ ማካፈሉም ወይም ደግሞ በጨረታ መሸጡም ዋጋ ሊያወርዱ ይችላል ተብሎ ከታመነ ደግሞ እንግዲህ ፍርድ ቤት ኮርት ዲስክሬሽን አለው። በዚህ ጊዜ እንግዲህ ፍርድ ቤቱ ባመነበት ጊዜ ያ ንብረት ተሸጦ ባለንብረቶቹ የድርሻቸውን እንዲወስዱ ፍርድ ቤቱም የራሱ ዲስክሬሽን እንዳለው መረዳት ያስፈልጋል። ሌላው እንግዲህ ስፔሻል ኬዝ ኦፍ ጆይንት ኦነርሺፕ አሉ። አንዳንድ ንብረቶችን በተመለከተ ስፔሻል ኬዞች አሉ። የመጀመሪያው እንግዲህ ፐርፔቹዋል ጆይንት ኦነርሺፕ ነው። አርቲክል 1276 ላይ ያለው ማለት ነው። ይሄ እንግዲህ ፐርፔቹዋል ጆይንት ኦነርሺፕ ኤግዚስት ዌን ፓርቲሽን ኢዝ ኢምፖሲብል ኦር ኮንትራሪ ቱ ዘ ኔቸር ኦር ዘ ዩዝ ኦፍ ፕሮፐርቲ። ይሄ ከንብረቱ ልዩ ባህሪ የተነሳ ወይም ደግሞ ከጠቀሜታው የተነሳ ንብረቱን ማካፈል የማይቻል ከሆነ እንግዲህ ያንን ንብረት ሳይከፋፈሉ እንዳለ በዘላቂነት እንዲጠቀሙ የሚደረግበት ነው ማለት ነው። ይሄ ነው ስፔሻል ኬዝ የሚባለው። ፐርፔቹዋል የሚባለው በዘላቂነት እንዲጠቀሙ ይደረጋል ማለት ነው። ፐርፔቹዋል ጆይንት ኦነርሺፕን አፕላይ የምናደርግባቸው ብዙ ሲቹዌሽኖች አሉ። የመጀመሪያው አክሰስ ዌይስ ነው። አክሰስ ዌይ የሚባሉት በአጠቃላይ መንገዶች ናቸው። ሰዎች እንግዲህ ከአንዱ ቦታ ተነስቶ ለሌላ ቦታ ለመንቀሳቀስ መንገድ እንዲኖራቸው በጋራ ሊስማሙ ይችላሉ ማለት ነው። ምናልባት ያንን ነገር በኋላ ላይ ተርሚኔት ለማድረግ ቢፈልጉ ተርሚኔሽኑ አይቻልም። ምክንያቱም መንገዱን የጋራ ነው የተገለገሉበት፣ በጋራ በቡድን እየተገለገሉበት ነው ያለውና በዚህ ጊዜ እንግዲህ ንብረቱን እንከፋፈለው ማለት አይቻልም። መንገዱን እንከፋፈል ማለት ስለማይቻል ያንን መንገድ መተላለፊያ እንግዲህ የግድ በዘላቂነት ፐርፔቹዋሊ ኤክስፓየር ሳያደርግ ማለት ነው የመጠቀም ቻንስ ብቻ ነው ያለው እንጂ ለመከፋፈል የማይቻል ነው። ይሄ ከመንገዱ ልዩ ባህሪ የተነሳ ያንን መከፋፈል አይቻልም ምንም እንኳን የጋራ ቢሆንም ማለት ነው። ሌላኛው ዩቲሊቲ ስትራክቸሮች አሉ። ዩቲሊቲ ስትራክቸርስ የሚባሉት እንግዲህ ለምሳሌ እንደ ኩሬ ሊሆን ይችላል፣ ሰዎች በጋራ የሚገለገሉበት ማለት ነው። ካናሎች ሊሆኑ ይችላሉ፣ የውሃ ካናሎች ሊሆኑ ይችላሉ፣ ወይም ደግሞ የፍሳሽ ማስወገጃዎችም ሊሆኑ ይችላሉ በተለያዩ ቦታዎች ላይ ማለት ነው። ይሄንን መከፋፈል አይቻልም
ከባህሪው የተነሳ ማለት ነው። በዚህ ጊዜም እንግዲህ ያለው እድል ያንን ዩቲሊቲ ስትራክቸሮች ዌሉንም ሊሆን ይችላል ካናሉንም እንዲሁም ደግሞ ሴወሮችን የግድ እስከ መጨረሻው መጠቀም ብቻ ነው እንጂ እንከፋፈል ማለት አይቻልም። እንከፋፈል ቢባል ራሱ የማይሆን ነገር ነውና ከሚሰጠው አገልግሎት በመነሳት ኔቸሩ በመነሳት ያንን ፓርቲሽን ማድረግ ስለማይቻል ያለው አማራጭ ፐርፔቹዋሊ መጠቀም ብቻ ነው ማለት ነው። ሌላው የኮንዶሚኒየም ቦታዎች ናቸው ብዙ ጊዜ የሚታወቀው ማለት ነው። ኮንዶሚኒየም ኮመን ኤሪያስ የሁሉም እዛ ኮንዶሚኒየም ላይ ያሉ ሰዎች የጋራ ቦታ ስለሆነ ያንን የግድ ፐርፔቹዋሊ ነው በጋራ የሚጠቀሙት። መተላለፊያ ሊሆን ይችላል ለምሳሌ ማለት ነው መወጣጫ ኮሪደር ሊሆን ይችላል፣ ወለሉ ሊሆን ይችላል፣ ግራውንድ ላይ ያለው መሬት ላይ ደግሞ ያሉ ግቢው ላይ ያሉ ቦታዎች ሊሆኑ ይችላሉ። እነዚህ እዛ ኮንዶሚኒየም የቤቱ ሊፍት ሊሆን ይችላል። ብቻ እነዚህ በጋራ የግድ መጠቀም የግድ የሚሆንበት እንጂ ከሚሰጠው አገልግሎት አንፃር መከፋፈል የማይቻል ነው ማለት ነው። ሌላኛው እንግዲህ ፓርቲ ዎል ነው። አንድ ግድግዳ ሆኖ የሁለት ሰዎችን ፕሮፐርቲ የሚለይ ከሆነ እንግዲህ በዚህ ጊዜም እንግዲህ ያንን በጋራ ይጠቀሙበታል። ወለሉ የቆመበት መሬትም ጭምር እንግዲህ የጋራ ተደርጎ ይወሰዳል ማለት ነው። በመሆኑም ይሄንን እንከፋፈል ብሎ ጥያቄ ማንሳት አይቻልም ከመሬቱ ካለበት ከሚሰጠው አገልግሎት አንፃር ማለት ነው። ሁለተኛው ፓርቲ ዎል ነው። ፓርቲ ዎል ሼርድ ባውንደሪ ቢትዊን ቱ ፓርቲስ ሁለት ፓርቲዎች መካከል ያለ ዎል ወይም ደግሞ ግድግዳ ሼር ያደርጋሉ ማለት ነው። ከዛ ውጪ እንግዲህ ዲችን በተመለከተ ዲቹ ጆይንትሊ ኦውንድ እንደሆነ ነው አስዩም የሚደረገው። ምናልባት እንግዲህ ያ ዲች የአንድ ሰው ብቻ መሆኑን የሚያረጋግጥ ሰነድ እስካልቀረበ ድረስ ዲች ካለ ያ ዲች በጋራ መሆኑን ነው የሚያሳየው ማለት ነው። ሌላኛው እንግዲህ አጥርን በተመለከተ አጥር እንግዲህ የባለቤቱ ተደርጎ ነው የሚወሰደው ማለት ነው። የፓርቲው እንደሆነ ተደርጎ ነው የሚወሰደው የጋራ መሆኑ እስካልተረጋገጠ ድረስ ማለት ነው። ሶስተኛው ኮኦነርሺፕ ኢን ቢልዲንግ ነው። ይሄ እንግዲህ በተለይ ከኮንዶሚኒየም ጋር የሚያያዝ ነገር ነው። እንግዲህ ኮንዶሚኒየም ጋር በተያያዘ በተለይ ፎርስድ አንዲቫይድድ ኦነርሺፕ የሚባል ነገር አለ። በተለይ አንዲቫይድድ የሆኑ የኮንዶሚኒየሙ የግንባታው ግራውንድ ሊሆን ይችላል፣ ስትራክቸራል ወሎች ሊሆኑ ይችላሉ፣ ቤቱን ይዞ ያሉ ስትራክቸሮች ማለት ነው። ጣሪያው ሊሆን ይችላል፣ ስቴር ሊሆን ይችላል፣ ኤሌቬተሩ ወይም ደግሞ መወጣጫው ሊሆን ይችላል። እነዚህ በአጠቃላይ ፎርስድ አንዲቫይድድ ኦነርሺፕ ይሆናሉ ማለት ነው። ስለዚህ በዛ በኮንዶሚኒየሙ ላይ የሚኖሩ ሰዎች ግራውንዱን፣ ስትራክቸራል ወሩን፣ ሩፉን፣ ስቴሩና ኤሌቬተሮቹን በሙሉ አንዲቫይድድ ኦነርሺፕ ናቸው ማለት ነው። ሁሉም ኮንዶሚኒየሙ ላይ የሚኖሩ እነዚህን ፕሮፐርቲ በተመለከተ ከዛ ውጪ ኢንዲቪጁዋሊ ኦን የሚደረጉ ደግሞ በኮንዶሚኒየሙ ላይ ባሉ ቤቶች ላይ ዊንዶዎች ሊሆኑ ይችላሉ፣ ሻተርስ ሊሆኑ ይችላሉ፣ ሩም ዶርስ ሊሆኑ ይችላል። እነዚህ በሙሉ የግለሰቦቹ የግል ንብረት ይሆናል ማለት ነው። ቤቶችን የሚከፋፍል አንዱን ቤት ከሌላ ቤት የሚከፋፍለው እንግዲህ የፓርቲዎቹ ወይም ደግሞ የኮንዶሚኒየሙ ላይ የሚኖሩ ሰዎች ዎል ነው ተብሎ ነው የሚወሰደው ማለት። ምክንያቱም አንድ ኮንዶሚኒየም ላይ ብዙ ቤቶች ናቸው የሚኖሩት። በዚህ ቤቶች ላይ ደግሞ ፓርቲሽን አለው። ይሄ ፓርቲሽን ደግሞ ግድግዳ ነው። ግድግዳው የአንዱን ቤት ከሌላ የሚለይ ስለሆነ የፓርቲዎቹ ተደርጎ ይወሰዳል። ይሄ ነው እንግዲህ ኮኦነርሺፕ ኢን ቢልዲንግ ተብሎ የሚወሰደው ማለት ነው።